በፋና ሚዲያ ኮርፖሬሽን በተለየ መንገድ በፋና ፕላስ ደግሞ የመዝናኛ ዝግጅቶች በተለያየ መንገድ እየመጡ ይገኛሉ እኛ ያዘጋጀን ምናደርሳቸው ዝግጅቶች እንደተጠበቁ ሆኖ ደግሞ አማራጭ የመዝናኛ አማራጮች ለእናንተ ተመልካቾች እየደረሱ ይገኛሉ ማሳለፍነው አርብ ደግሞ አየር ላይ ነበረ ወደፊት ደግሞ በከፍታ የሚቀጥል አዲስ ሲትኮም ይገኛል መክሊት ይሰኛል እሱን ደግሞ በመነሳት ጥቂት ነገሮችን እንጨዋወታለን ማስታወቂያውን በጥቂቱ እንመልከትና እስቲ ከእንግዶቼ ጋር አገኛቸዋለሁ በአገር በቀል ጻቶች ሱራ መጻፍ ይፈልግ ነበር ይሄ ጌሾን ከብሳና እንዴት መለየት ምንችለው ብሎ ይጠይቀኝ አባ አንተ ደግሞ ቅጠሉን እንጂ ወረቀቱን የታውቀውና አረማን እንጣላም አሁን እኮ በጣም ተለውጠናል ትልልቅ ሰዎች ሆነናልማ መድኃኒት ይወስዳሉ በሽ ቀስቀሻቸው ተለወጡ አልተለወጡ አገባኝም ብቻ አስከልቴን ውሃ መጠጣት እንዳትረሱ እንዳይጠውልኝ አስተናጋጅ ከፈለክ ብዬ ነው ህክምናና ቅመማ ክፍል ማንንም ሰው እንዳይገባ መድኃኒቴን እንዳትነካኩ ማን ነው የሚጮኸው ዳዊት ነው እህሉን ዘይቱን ስኳሩን ፍጁት አሏችሁ የውሸት ጋር ብቻ እኮ ነው ለፕሮሰስ እኮ ነው ለፕሮሰሱ ነው እና ቢሆንስ ምን እየሰሩ ነው ነው ኦኬ ወርቀት ላይ መለክለክ ማርገው ካም በፊት እዚህ ይዘሽው መጥተሽ ታቂ ነበር አይደል በኔ ወንድሞች ነው የወጡት ንባቡን እንኳን በኔ ነው የወጡት እኔም ዶክተር ከማል ምጫይቻልማ በተለየ አማራጭ እንግዲህ አርብ ምሽታችሁን ከፋና ፕላስ ጋር እንድታሳልፉ ከወዲሁ ለመጋበዝ እንወዳለን ምን ጉዳዮች ደግሞ ውስጥ አሉ እናንተ ተመልካቾቻችን በጉጉት እንድትጠብቁት የሚያደርጉትን ነገሮች ደግሞ ለመጫወት እንሞክራለን የታለፉ ደግሞ ሂደቶችም ስለሚኖሩ እሱን በጋራ እንካፈላለን ቢኒያም ገብሯል በዳይሬክቲንጉ ይሄንን ድራማ ወደ እናንተ ያደርሳል ከዚህ በፊት የተለያዩ ልምዶች አሉት ደግሞ በፋና ቀለማት ቤተኛ ነው ከዚህ በፊት ተገናኝተን ስለነበር እሱን እንዲሁ እንጫወታለን ዋሲውን በላይም በደንብ የምታውቁት ጎበዝ ተዋናይ ያዘጋጅም ጭምር ነው በድርሰቱ ደግሞ በቅርቡ አለም በረከክም አለ እሱንም አንበባችሁት እንደሆነ ተስፋ እናደርጋለን ካላነበባችሁት በዚህ አጋጣሚ ጋብዣችኋለሁ የመጽሐፍ ግብዣው እንደተጠበቀው ነው መክሊትን ይዘን ልንጫወት ስለሆነ ዛሬ መጀመሪያ ወደ ቤታችሁ እንኳን ደህና መጣችሁ እንኳን ሰላም ቆያችሁ በጣም ቆንጆ መክሊት እንግዲህ እንደው ድንገት ዝም ብሎ በሳምንታት ውስጥ ለአየር የሚበቃ ጉዳይ ስላልሆነ የታለፉ መንገዶች አሉ ምናልባት ወራትን ሳምንታትን መጥቀስ የምንችልበት ስለሆነ ትንሽ ወደ ኋላ ብንመለስ ጥሩ ስለሆነ መነሻ አካባቢ የነበሩ ግንኙነቶቻችሁን ታሪኩን መስረታውን ነገር ለተመልካቾች ብናካፍላቸው መልካም ነው ከታላቅ ይጀምር ታላቅ ጥሩ ከታላቅ ሳይሆን ያው ሲጀመር ከነበረ ሁኔታ ለማስረዳት እንትልበል መነሻ ሐሳቡ የሙአዝ ጀማል ነው ሙአዝ ጀማል መነሻ ሐሳቡን ይዞ መጣ ከዛን እኔ ዳዊት ንጉስና ሙአዝ አንድ ላይ ሆነን ታሪኩን እንደ አዲስ አዋቀርን ገጸ ባህሪያቱን ዴቨሎፕ አደረግን ምን አይነት ስታይል ነው ምን አይነት መልክ ነው የሚለው ላይ ወሰንበት ከዛን ለአንድ ሲዝን የሚሆኑ 13 ክፍሎችን አዋቀርን 13 ክፍሎችን ጻፈን ከተጻፉ በኋላ የፕሪ ፕሮዳክሽን ስራ ጀመርን ማለት ነው ፕሪ ፕሮዳክሽን ላይ ዋነኛው የሆነው ካስቲንግ ነው ካስቲንግ ላይ እነ ዋሴን የመሳሰሉ አላዛርን እዛ ደግሞ ትንሹ አላዛር አለ ከዛ የምስራች ግርማ እነ ቅድስትን እነ መረድን አርገን ከነሱ ጋር መስራት ጀመርን ማለት ነው ጥሩ የሪሄርሳል ጊዜ ነበረን ከሪሄርሳል ጊዜ በኋላ ወደ ቀረጻው ገባና ብዙም ጊዜ አልፈጨብንም ለመስራት 13 ክፍሎችን ቀርጸን ለተመልካች አቅርበናል ማለት ነው በጣም ቆንጆ ነው ወደ ዋሴ ከሜዲ በፊት የሲትኮም በራሱ የተለየ መንገድ ስለሆነ ከሌሎች የድራማ ዘውጎችም የሚጻፍበት መንገድ ፕሬዘንት ለማድረግ የሚሞከርበት መንገድ ራሱን ይቻለ ነው ጥቂት ባክግራውንድም ብናቀው ጥሩ ነው ልምዱም ስለሚኖር ማለት ነው እሺ እኔ ደራሲና አዘጋጅ ነኝ ከዚህ በፊት የተለያዩ የቴሌቪዥን ድራማዎች ላይ ሰርቻለሁ የመጀመሪያ ስራ የሆነው የግርሳት ነው የግርሳት ላይ ምዕራፍ 2 እና ምዕራፍ 3 ላይ የሚገኙ አብዛኞቹን ክፍሎች ጽፌያለሁ ከዛ ቀጥሎ ደግሞ በስንቱ ሲትኮም ኮክሬተር ነኝ ደራሲ ነኝ የተለያዩ ኤፒሶዶችን ጽፌያለሁ እንዲሁም ወደ 70 የሚጠጉ ክፍሎችን በስንቱ ላይ አዘጋጅቻለሁ ከዛ በኋላ እንግዲህ መክሊትን ነው ይዘን የመጣ ነው ማለት ነው መክሊት የሲትኮም ባህሪ አለው በዘውግ ደረጃ ግን የሲትኮም ብቻ ሳይሆን ደግሞ የኮሜዲ ድራማ ኤሌመንት አለው ማለት ነው
መክሊትን ምን ልንሆን እንችላለን በሲትኮም እና በኮሜዲ ድራማ መካከል የሚገኝ አርገል እናነሳው እንችላለን ማለት ነው ያ ማለት ምን ማለት ነው እንደ የድራማ ኤሌመንቶች በብዛት ይገኙበታል የድራማ ኤሌመንቶች ስንል ገጸ ባህሪያት ግብ ይኖራቸዋል ያንን ግብ ለማሳካት በተለያየ ጆርኒ ውስጥ ያልፋሉ በዛ ጉዞ ውስጥ የካራክተሮች እድገት በገጸ ባህሪ ግንኙነት ውስጥ ለውጥ ይፈጠራል እርስ በርስ ካራክተሮች ኢሞሽናሊ ሲሪየስ የሆኑ ኢሞሽኖችን ኤክስፒሪየንስ ያደርጋሉ ከሲትኮም ወጣ ባለ በድራማ መንገዱ ማለት ነው እንደ ሲትኮም ደግሞ ላይት የሆነ ሂውመር ታይፖችን ይዞ ይቀርባል ማለት ነው ሁለቱን አዋህዶ የመጣ ሲትኮም ነው በጣም ቆንጆ ነው ስለዚህ ሲትኮም ለሚወዱ ኮሜዲም ለሚወዱ አጠቃላይ ድራማ ለሚወዱ ሰዎችም ጥሩ አማራጭ ስለሚሆን በዚህ አጋጣሚ 40 ምሽት 3 ሰዓትን እንቀጥራቸዋለን ሁሌ በየሳምንቱ ዋሲ በተለያየ መንገድ የተለያዩ ስራዎችን ስታደርሰን ነበር ተመልካቾችም እኛም እናቃለን ምስክር ስለሆነ ለዚህ መክሊት ሲመጣ ደግሞ በመልኩ ተገናኛችሁ እንዴት ተመለከትከው እንዴት ተቀበልካቸው የሚለው ትንሽ ብትካፈሉ መልካም እሺ አመሰግናለሁ መጀመሪያ ነብይዬ ስለመረጡኝ አመሰግናለሁ ብያቸዋለሁ ከዛ 3 ክፍል ነው ላኩልኝ ብዬ 3 ክፍል አየሁኝ ሳነበው ደስ አለኝ አሁን እሱ እንደተጠቀሰ በሲትኮም እና በድራማ መካከል ላይ ያለ ጽሁፍ ነው ከዛ ደግሞ ጽሁፉ ሊትሬቸሩ በጣም ያምራል ደስ ይላል ስለዚህ በምንም መልኩ ቢሆን እንዳያመልጠኝ ብዬ መጀመሪያ ቢኒን ኮንታክት አደረኩ አነበብኩና አንዳንድ ነገሮች ላይ ከሱ ጋር አወራን ሰፊ የመቀበል ልብ አለው እነሱ ነገሮች ላይ ችግር የለም ተባባለን ከዛ ሁላችንም ተገናኘንና ደግሞ ይሄ አሁን ደግሞ የመጣ የሥራ ልምድ አለ ተገናኝተህ የማውራት ያወራህባቸው ነገሮች ደግሞ ወደ ሥራ ላይ መተግበር ስለዚህ በኔው ልክ እኔ እንደወደድኩት ጓደኞቼም ወደውታል ታላላቆቼም የኛም ታናሾች ወደውታል ከዛ በኋላ ነው ወደ ጥናቱ ውስጥ ስታይሉንም ተነገረንና እኛም ከተረዳነው በላይ ተነገረን ጥናቱን ብዙ አላስቸገረንም ካራክተሮቹን ለመፈለግ ከዛ ወደ ቀረጻ ገባን አየነው አንድ 4 ክፍል አየን በጣም ደስ አለ ስራ ስትሰራ መጀመሪያ አንተን ካስደሰተ ተመልካች ጋር ሲሄድ ደግሞ ተመልካች የማይደሰትበት ምንም ምክንያት የለውምና አዲስ ነገር ይዘን መተናል ብዬ አስባለሁ በጣም ቆንጆ አሁን ያለንበትን ጊዜ ካፒታሊስት ዓለም ብለው የሚገልጹት ብዙ ሰዎች አሉ ያ ማለት ህልምን ለመኖር በጣም አስቸጋሪ የሚሆንበት ነው ሰዎች እንግዲህ ህይወትን ለማሸነፍ በዚህ ሳይድ ደግሞ ብር ለማግኘት በብዙ ጥረት የሚያደርጉበት ነው በዛ ሂደት መካከል አንዳንድ ጊዜ ህልም መኖር የሚባለው ነገር በጣም ከሽፎ የሚቀርበት ነውና ሰዎች እንደዘበት ሊያልፉ ይችላሉ ማሳካት የሚፈልጉትን ነገር ሳያሳኩ እዚህ ድራማ ላይ ህልም የሚለው ነገር በጣም ብዙ ቦታ ኖሮ ተመልክቻለሁና ሰዎች የሚፈልጉትን ነገር እያደረጉ እንዲኖሩ መንገድ መመቻቸት አለበት መጀመሪያ የእናንተ ሪፍሌክሽን ብሰማ ደስ ይለኛል ህልምን እየኖራችሁ ነው ወይም ደግሞ ህልምን ራሱ እንዴት ነው የምትረዱት የሚለው ነገር በጣም ወሳኝ ስለሆነ አግኝታችሁት ከሆነ በጣም እድለኞች ስለምትሆኑ ማለት ነው አዎ ስኬትኮ መጀመሪያ ስኬት የሚጀምረው ያ ስኬተኛ ነኝ የሚለው ሰው የሚወደው ነገር ላይ ነው ወይ ነው አይደለም በገንዘብ ብቻም ሳይሆን አሁን ለምሳሌ ዋሲውን ስኬታማ ነው ወይ በትለው ነው በጣም ስኬታማ ነኝ መወደውን ነገር መፈልገውን ነገር እግዚአብሔር ፈቅዶልኝ እየሰራው ነው ያለሁት ያ የመጀመሪያው ስኬት ነው ከዛ በኋላ የሚመጡትን እንቅፋቶች ነው ያለፍክ የስኬትን ውበት እየፈጠርክለት የምትሄደው እየሰራህለት የምትሄደው ስራችንም እንደዛ አይነት ትግል አለው ሰዎች ወደ መክሊታቸው ሲመጡ ነው የምታየው ስለዚህ እያንዳንዱ የሚመለከት ሰው ካራክተሮች ውስጥ ራሱን ያስገባል ትግል አትፈጥሩ አይደለም አንዳንዴ ይሄ ነገር የኔ ነው ብለህ ሙጥኝ ትላለህ ግን ላንተ ላይሆን ይችላል እነዚህ ድራማዎችኮ ማስተማር ብቻ አይደለም ማዝናናት ብቻ አይደለም ከማዝናናት ባሻገር ያስተምራል ከማስተማር ባሻገር ያዝናናል ስለዚህ በእነዛ ውስጥ ራስን የምትፈልግበት ራስን የምታገኝበት አንዳንዴ ስንታገል ራሳችንን እንሰብረዋለን አይደለም የማይሆን ቦታ እናገኘዋለን ያ እኔ ይገባኛል ወይ አሁን ያለውበት ቦታ ብለን አለመጠየቅ ይመስለኛል አይደለም በሂደት ነው ነገሮች የሚመጡት አንዳንዴ ሳታስበው የምትወደው ነገር ላይ ራስን ታገኘዋል ይሄ ከብዙዎች በጥቂት ሰዎች ጋር የሚመጣ ነገር ነው ካለዛ በሂደት ነው አይደለም የሚሆነው በትግል ነው የሚሆነው መክሊት ጋር የምናየው መንገዱ ያ ነውና ላይናቸውን እየጠበቁ እንግዲህ አሁን ገና አንድ ክፍል ነው የሰራ ነው
12 ክፍል ይቀረናል 12 ክፍል ውስጥ ምን አለ ሰው ራሱን የሚፈትሽበት ብዙ ነገሮች አሉት አይደለ ሰው በሁለት ነገር ይማራል በራሱና በሰው ስለዚህ እነዛ ውስጥ ራሳችንን ያስገባን እና እናገኝባቸዋለን በያስባለውና የመፈለጉ ነገር አሁን እንዳልከው እኔ ጋር ስትመጣ በቃ ይሄው ነው ከአንድ 5 ዓመት በፊት ከቢኒ ጋር በቀጥታ ስርጭት ፋና ቀለማት ላይ ስንገናኝ አዲስ አበባ ዩኒቨርሲቲ ከፍተኛ ተሸላሚ ሆኖ ያገኘ ነው ስለዚህ እንደዚህ አይነት ሰው ደግሞ በተማረበት መንገድ መስራት በሚፈልገው መንገድ ትራኩ ላይ መገኘት በራሱ በጣም የተለየ ነገር ስለሚሆን ጥቂት ህልሙ ላይ ነው ምንድነው የአርት ስራ በውዴታ የሚሰራ ስራ ነው እና ስትወደው ነው የምትሰራው የበለጠ ማለት ነው እና ብዙ መስዋዕትነትም ትከፍላለህ በወደድከው ልክ የወደድከውን ስራ እየሰራ ለመኖር ስትል ማለት ነውና ያ እኛ የኖርነው ነው ብለን ነው የምናስበው የምንወደውን የተማርኩትን የምፈልገውን የቲያትር አርትስ ነው ከዛ በኋላ ደግሞ ሁለተኛ ዲግሪን በፊልም ሜኪንግ ከአዲስ አበባ ዩኒቨርሲቲ ተምሬያለሁኝ ሁሉ ጊዜ ፊልም ውስጥና ቲያትር ውስጥ መሆን ነው የምፈልገው አሁንም ለተመልካች ይዘን የቀረብነው የዚህ ውዴታ ውጤት ነው ማለት ነው ይሄንን ስለምናስብ ይሄ ስለሚከነክነንኛ ስለዚህ አጠቃላይ የሰው ልጅ የሚፈልገው ነው እየኖረ ያለው ወይ ማድረግ የሚያስበው ነው ያደረገ ያለው ወይ የሚል ጥያቄን የመክሊት ድራማ ዋንኛ ጭብጥ አድርገን ይዘን መጣናል መክሊት እንደ ዋንኛ እርሰ ጉዳዩ ምንድነው ህይወትን እየኖርን ሳለ በመሃል ከምንኖርበት ህይወት ውስጥ ትንሽ የሆነ ገረገጭ የሚል ጥያቄ እንድንጠይቅ የሚያደርገን ሁኔታ ሲፈጠር ቆም ብለን ልክ ነው ወይ ያደረግን ያለነው ነገር የመጣውበት መንገድ መሄድ የምፈልገው መንገድ ይሄ ነው ወይ ብሎ የሚጠይቁ ካራክተሮች የነሱን ህይወት ነው የምናይበት አርብለት ክፍል 1 ላይ እንዳየነው መክሊት ትዳሯ ላይ ጥያቄ ይፈጠርባታል ወደ ቤተሰቧ ትመለሳለች የመክሊት ወንድም ዳዊት ትምርቱ ላይ ጥያቄ ይፈጠርበታል ወደ ቤተሰቡ ቤት ይመለሳል ማለት ነው ስለዚህ ከመነሻ ነው የሚነሱት ማለት ነው ከተነሱበት ድጋሚ ይሰበሰባሉ ፋሚሊው እንደ አዲስ ይዋቀራል ልክ ወደ መነሻ ተመልሶ ህይወትን እንደ አዲስ ለማየት መዘጋጀት ነው መክሊት ውስጥ የምናየው ማለት ነው ያኛው በሜታፎር በምልክት ደረጃ የሚወክልልን ይሄ ነው ወደ መነሻ መመለስ ከዛን እንደ አዲስ ህይወትን ያደረኩበት ይርኩበት ያለው መንገድ ልክ ነው ወይ ብሎ የመጠየቅ ውጤት ነው መክሊት ማለት ነው ይሄንን ነው ቀጣይ 13 ክፍል የሚያሳየን በክፍል 1 የተዋወቅናቸው ጉዳዮች አሉ የተዋወቅናቸውም ገጸ ባህሪያት አሉ አንዱ የዋሴ እንግዲህ ትዳር አማካሪው ሰው አለ እንደ ገጸ ባህሪ እንዴት አገኘኸው ምናልባት አንድ ክፍል ነው ለግምገማም ላይ መጭ ይችላል ግን ደግሞ ሰዎች ጋር ሚኖር የቅርብ ሰዎች ቢያንስ ሚሏቸው ነገሮች ከተመለከቱ በኋላ ደግሞ እንደ ፊድባክ የሰጡህም ጉዳይ ካለ ጥቂት እንካፈል እኔ እንዳጋጣሚው አሁን ከኢሳያስ ለየት ይላል ገጸ ባህሪው ዋሲውንና ኢሳያስ ትንሽ የተለያዩ ሰዎች ናቸው ዋሲውን ትዳር ውስጥ ያለ የልጆች አባት ነው ያኛው ኢሳያስ ደግሞ የለውምና ቀጥታ የሄድኩት እንዳነበብኩኝ ጓደኞቼን ማጥናት ጀመርኩ ትዳር ውስጥ ያልገቡትን ወደ ትዳር የሚወጡት ሰዎች እንዴት ነው የሚያማክሩት እኔማ ስላለሁበት ቀጥታ የሚሰማኝን ጥሩን ስሜት ነው የምናገረው ስለዚህ ከዋሲውን ማውጣት መቻል አለብኝ አስተያየቱ የሚመጡት ጥያቄዎች በሙሉ ምንድናቸው እንዴት ነው ሊመልሳቸው የሚችሉት ከቅድሙ ጋር አልነሳለህና አንድ ነገር ስላለህበት ብቻ ወደው ላይሆን ይችላል አይደለም ምርጫው እስኪመጣ ወይ የተሻለው ነገር እስኪመጣ ድረስ ይሆናል እዛ ጋር ያለው ኢሳያስስ ምን ያደረገው ስለተማረበት ነው እዛ ቦታ ላይ እየሰራ ያለው ወይስ ደግሞ እውነት አቅም አለው አይደለም አንዳንዴ የምናማክራቸው ነገሮች ምክር ላይሆን ይችላል ያ ሰው ጨንቆት ስለመጣ አውርቶልክ ስለሄደ ብቻ ፎይ ይላል ግን እኮ እንትኑን አላገኘም የቁስሉን ማበሻ ነገር አላገኘምና ጓደኞቼ ጋር ሄድኩ ትዳር የሌላቸው እንዲህ አይነት ነገር ቢገጥም እንዴት ነው ልትመልሱት የምትችሉት ና 2-3 አይነት ነገር አገኘው ከዛ በኋላ የዋሲውን በፊት የነበረውን ነገር አመጣሁኝና ኢሳያስን ፈጠርኩት ከዛ ደግሞ ዳይሬክተሩ የሚሰጠኝ ነገር አለ ስወጣበት አይ ይሄ ኮስ የሱ ሐሳብ ይሄ ነው ይላል ካራክተርን በዚህ መልኩ ካላገኘው አስቸጋሪ ነው የሚሆነው ሰው ጋር ተቀባይነት አያገኝም እና በደንብ ደጋግሜ አነበብኩት ምን ሊፈልግ ይችላል ከዋሲው ምንድነው የሚዋሰው ለቢኒ ነገር ያለው አይደለም ከዋሲውን ጋር ምንም ሊገናኝ አልቻለም ምንንም ሊዋሰው አልቻለም ምናልባት ያው በእኛ ውስጥ ነው ካራክተሮች የሚያልፉት እሱን ካልሆነ በስተቀረ
ምኑንም አላገኘውምና ዘልዬ ሄድኩት እንኳን ያላገቡት ጓደኞቼ ጋር ነው ደግሞ ግዴታ ነው የኔ ብቻ ስሜት ሊሆን አይችልም አይደለም ብዙ ሰዎች ሲያዩህ ራሳቸውን እዛ ውስጥ ያስገቡ ሊወክሉ ይገባቸዋልና በደንብ አጥልቸዋለሁ ምንም ሳላወራ ምናልባት ሁለታችሁን አሳይቼ አዘጋጅና ደራሲው እዚህ ያለው የተዋናዩ ብል ምናልባት ዋሴን ዳይሬክተር አድርጎ ሊገምቱ ይችላል ከልምድ የተነሳና ዳይሬክቲንግ ጋር ለመድረስ የሚታለፉ ልምዶች አሉ በጣም ጠቃሚም ናቸው እነሱ እንደተጠበቀው ሆኖ በትምህርት የሚገኙ ጉዳዮች ይኖራሉ አንዳንዴ ደግሞ ፊልም ሰዎች ተመልክተው በጣም ሻርፕ ይሆናሉ በዛ መንገድም ራሳቸው የሚያበቁበት መንገድ ይኖራልና የቸገረህ ነገር አለ ምክንያቱም አላዛርም እና ቅድስትም ዋሴም በጣም ጎበዝ ተዋናዮች ናቸው የተለያዩ ቲያትሮችን ፊልሞችን ሲያደርሱ የነበሩ ሰዎች ናቸው እነሱ ማዘጋጀትም የተለየ መንገድ ስለሚሆን ማለት ነው ይክላው ምድረው የዝግጅት ሙያ በትምህርት ይዳብራል በንባብ ያርጋል ዋናው ነገር ግን ከህይወት ነው የምትማረው ማለት ነው መሰረታዊ ነገሩ ሰዎችን መረዳት ሰዎችን ማወቅ ነው ያንን ይዘ ነው ሰዎች ጋር የምትሄደው ማለት ነው ሐሳብን የምትገልጽበት መንገድ እንደ ማቴሪያል ነው ሰው ለዳይሬክተሩ ላዘጋጁ ማለት ነው ስለዚህ የዋሲውን ስሜት ዋሲውን ራሱ አንድ አርትን መስሪያ ማቴሪያል ነው ላዘጋጁ ማለት ነው ስለዚህ ከሰው ጋር ያለህን ግንኙነት ሰውን መረዳት ስሜቶችን ማወቅ ይሄንን ከህይወት ነው የምትማረው ከህይወት ነው የምታውቀው ያንን የተዘጋጀህበት ትቆያለህ የተዘጋጀህበት ያነበብክ በኑሮም ያዳበርከው ትመጣለህ ወደ ስራ ስትመጣ አክተሮቹ ያግዙሃል አክተሮቹ የሚያግዙ አንድም በባህሪያቸው በስምም በመሆን ካንተ ጋር ጥሩ ግንኙነት በመፍጠር ያግዙሃል ሁለቱም ደግሞ በልምዳቸው ካስት ያደረግናቸው አክተሮች ብዙ አመት የሰሩ ብዙ ልምድ ያላቸው ናቸው የቅድስ ገብረስላሴ ብዙ የሰራች ናት አላዛርም ብዙ የሰራ ነው ዋሴም ብዙ የሰራ ነውና ምስራችም በቲያትር ላይ ብዙ እየሰራች ያለች ናት አሁን ላይ ማለት ነው ስለዚህ ከነሱ ጋር ስሰራ ልምዳቸውን ነው የምጠቀመው ማለት ነው እኔም ይዤ የመጣሁት ልምድ አለ እነሱም ይዘው የቆዩ ልምድ አለ ሁለቱን አንድ ላይ በማድረግ የሆነ ለስቶሪው የሚመች የትወና መንገድን ፈልገን አግኝተናል በሪሄርሳል ጊዜያችን ውስጥ ማለት ነው በሪሄርሳል ጊዜ ውስጥ የተጠቀምናቸው የተለያዩ ቴክኒኮች አሉ ስክሪፕቱን ኢምፕሮቫይዝ ማድረግ አንዱ መንገድ ነበረ ካራክተሮቹ ላይ ማውራት ሌላኛው መንገድ ነበረ ብዙ አድርገን ወደ ቀረጻ ከዛ በኋላ ነው የገባነው ማለት ነው ስለዚህ ካሜራ ፊት ሴት ላይ ስንቆም ተግባብተን ነው የጀመርነው ስራውን ማለት ነው በዛ ምክንያት ብዙም አስቸጋሪ አልነበረም ነገርየው ማለት ነው ታሪክን ለማድረስ እንግዲህ የተለያዩ መንገዶች ምርጫ ሊሆኑ ይችላሉ አንዱ የዘውግ ምርጫ ነው ለምሳሌ ወይ ኮሜዲ ሲትኮም ስትል እንደው በተለየ መንገድ ታሪክን ይነግርልኛል ያግዘኛል የሚል ሐሳብ ሊኖር ስለሚችል ሲትኮም በምን ደረጃ ያግዘናል ብላችሁ ታስባላችሁ ታሪካችሁን ለማድረስ ወይ መናገር የሚፈልገውን ነገር ለመናገር ማለት ነው አንደኛ ዋንኛው ነገሩ ምንድነው ሲትኮም የጊዜው ሚዲየም ነው የጊዜው ዘውግ ነው ለምን እንደዛ ሆነ በጣም አጭር መሆኑ አሁን ጊዜ ካለው የተመልካች አጭር ነገር የመፈለግ ሁኔታ አንፃር ከጊዜው ጋር ስምም የሆነ መንገድ ነው ሁለተኛው ደግሞ የኮሜዲ ኤሌመንት በያዙና ቀለል ያለ ተመልካቹ ማንኛውም ሰዓት ሲደክመው ለማረፍ ለመዝናናት የሚያው ጉዳይ ስለሆነ ሌላኛው ሐሳብ ለማስተላለፍ ቀላሉ መንገድ ያደርጋል ማለት ነው በዛ ምክንያት ሲትኮምን መርጠናል ሌላው ደግሞ የሲትኮም ዋንኛው እንትን የካራክተሮችን ቅራኔ የፍላጎትና መኖር የሚፈልጉትና በሁሉት መካከል ያለውን ልዩነት ጋፕ በማሳየት እንዲስቁ እንዲዝናኑ በራሳቸው ላይ የተለያዩ ሐሳቦችን እንዲያዩ ማድረግ የሚችል ዘውግ ነውና በዛ ምክንያት ለስቶሪያችን የሚመች ሆኗል ማለት ነው ልክ ስቶሪያችንን ስናይ መክሊት የምትባለው ልጅ ትዳር አማካሪ ኦፊስ ውስጥ የምትሰራ ናት ግን ከትዳሯ አደጋ ውስጥ የገባናት ይሄ ቅራኔ አንደኛ ሂዩመር ለመፍጠር ይመቻል ማለት ነው እሷ በሆነችውና ነኝ ብላ የምታስበው መስራበት ኢንቫይሮንመንት መካከል ልዩነት አለ ማለት ነው ቤተሰቦቿ የሷ ቤተሰቦች የባህል ሐኪም ነው አባትየው ልጆቹ እንዲሆኑ ይፈልጉት አለ የዘመናዊ ሐኪም ሆነው ሙያውን እንዲቀበሉት ይፈልጋል ልጆቹ ግን ያንን አልፈለጉም ሌላ መንገድ ለምረጥ እየፈለጉ ነው ስለዚህ እነዚህ ቅራኔዎች አንድ ላይ ነው ተሰብስበው የምናገኘው ማለት ነው ሲትኮም እነዚህ ቅራኔዎችን በሂዩመር ለማቅረብ የሚመች መንገድ ነው ማለት ነው ከዛ አንፃር ሲትኮምን መርጠናል ግን ምን አደረግንኛ ሂዩመሩ ብቻውን በቂ መስሎ ስላልታየን ድራማ እንዲኖረው እና ያ ድራማ ደግሞ ተመልካችን እስከመጨረሻው ድረስ እንዲይዝ አብሮ ከካራክተሮቹ ጋር በስሜት እንዲያድግ ለማድረግ የድራማ
ጉዳዮችንም በደንብ ጨምረንበታል ማለት ነው። ስለዚህ በድራማው የበለጠ ተመልካችንም በሂውመሩ መያዝ እንችላለን ማለት ነው። ዋሲ ሲትኮም ምርጫ ነው ወይም ደግሞ የዘውግ ምርጫ አለ እንደው በተለይ ይስበኛል ብለህ የምታስበው? አይ ያው የቲያትር ሰው ስትሆን የተሰጠህን ከተስማማህ ትሰራለህና ያው ስክሪፕቱ ጥሩ ከሆነ መደባዊ ምርጫ አለን ብዬ አላስብም። ሲትኮም ሰርቻ አውቃለሁ። ድራማ ሲታከልበት ቅርብ ይሆናል ለኛ። እኔ እንዲያውም ቸግሮኝ የነበረው ምንድነው ቲያትር የምንሰራ ሰዎች የሚያናጥበን ነገር አንፈልግም አይደለም። ቲያትር ከጀመርን እስኪያልቅ ድረስ በአንድ ጸጥታ ውስጥ ነው ያለውና ያው ይሄኛ ከቱ እንትኑ ምናምኑ ቶሎ ለመግባት ቅርቦች ነን። ግን ደግሞ ያው ሰው አይደለም ይዘህ የምትተውነው እነሱ ነገሮች ትንሽ በደንብ ያታግሉሃል እንጂ እንደዛኛው ዓለም አይደለም። እንደ ቲያትሩ እንደ ስቴጁ ዓለም አይደለም። ሲትኮም አሁን እሱ እንዳለህ ነው ደግሞ የሚፈልጋቸው ሂውመሮች እየሰራን እኮ እንስቃለን። እየሰራን በደንብ እንስቃለን። እኛ ስለተዝናናን ነው ሰው ሊዝናናበት የሚችለው። እኛ እዚህ ጋር አሃ ስንል ተመልካቻችንም የሚለውና ቸግሮኝ ወይ ደግሞ የመረጥኩት እንትን የለም እንደ ተዋናይ እንዲያውም አዳዲስ የሚመጡትን እንደዚህ ያዳቀልን ብናገኝ ትልቅ ደስታ ነው። ደግሞ ራስንም የምታወጣበት ነው። የተመሳሳይ ነገር አትስራ እንጂ ራስን እኮ አሸንፈህ የምታወጣበት አንዱ መንገድ ይሄ ነው። በጣም ቆንጆ። ስለዚህ ተመልካቾቻችንን እንጋብዛቸው በየሳምንቱ አርብ ምሽት እየጠበቁም እንዲመለከቱን ደግሞም በዩቲዩብ አማራጭም ስላለ እሱንም መመልከት እንዲችሉ እንጋብዛቸውና ያላነሳት መነሳት የሚገባው ጉዳይ ካለ ደግሞ በዚህ አጋጣሚ ቢነሳ መልካም። እኛው መክሊትን እንግዲህ እየሞቀ ሲሄድ እኛ የተደሰትንበት ቦታዎች በደንብ አሉ ከመጀመሪያው እስከ መጨረሻው ድረስ ተመልካቾቻችን ይወዱታል ብዬ በደንብ አስባለሁኝ። ለምን ለፍተናል። ቆንጆ ሆኖ ደግሞ ከአዘጋጁም ከክሩም ጋር ከነበረኝ ልምድ አዲስ ልምድ አግኝቻለሁ። መጀመሪያ ሪሄርስ አድርገን ነው የትም ቦታ ታደርጋለህ፣ ግን ሪሄርስ ያደረግንበት መንገድ ስሜታቸውን ሁሉ እየቀያየረን እንደዚህ ቢሆን ጥሩ ነው እንደዚህ ቢሆን ጥሩ ነው እያልን አሁን ያለበት ደረጃ ደርሰናል። ወዳጆቼም የታላቆቼም ታናሾቼም እኩያዎቼም ያላቸው ልምድ ቀላል አይደለም። ደግሞ አብረህ ስትሰራ ሌላ ውበት ነው የምትፈጥረውና ያለ ድካም እዚህኛው 13 ክፍል ድረስ አልመጣንም። ድካም ሁሉ አለበት። ድካማችን ደግሞ ለተመልካቾቻችን ነውና አርብ 3 ሰዓት ላይ ፋና ላይ ቢጠብቁን ምሽታቸው ቆንጆ ይሆናል ብዬ አስባለሁ። ቆንጆ አርብ ፋና ፕላስ ላይ ይጠብቁን። በጣም ቆንጆ። ስለዚህ መክሊት ተጀምሯል። ዘወትር አርብ ምሽት 3 ሰዓት ላይ በፋና ፕላስ ለእናንተ ተመልካቾቹ ይደርሳል። እንግዲህ በየሳምንቱ እንድትከታተሉ ደስ የሚል ምሽት እንድታሳልፉ በዚህ አጋጣሚ እንጋብዛለን። ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ።